ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ አሳፋይሉ የካርታ ነገር ቅስም ይሰብራል በሚል ርዕስ ስር ያሰፈረውን እንደሚከተለው እናቀርብላችኋለን። ይህ እንደ አውሮፓውያን አቆጣጠር በ1630 ዓመተ ምህረት ላይ በኔዘርላንድስ ሀገር በአምስተርዳም ውስጥ የተሰራ እጅግ ብርቅዬ የዓለም ካርታ ነው። ኖቫ ቶቲየስ ቴራም ኦሪበስ ጂኦግራፊካ ኤሲ ሃይድሮግራፊካ ታቡላ ይሰኛል። በዘመኑ የምሁራን ቋንቋ በላቲን የተሰጠው ስያሜ ነው። በእንግሊዝኛ ሲተረጎም ኤኒው ጂኦግራፊካል ኤንድ ሃይድሮግራፊካል ማፕ ኦፍ ዘ ሆል ወርልድ እንደማለት ነው። አዲሱ የመላው ዓለም የየብስና ውሃ ካርታ ለወቅቱ አዲስ ሌተስት ኤዲሽኑ ስለነበረ ነው አዲስ የተባለው። ያገኘሁት ከ3 ወር በፊት ነው። በአጋጣሚ የእግር ጥሎኝ ጎራ ካልኩበት አንድ ሱቪኒር ሾፕ ውስጥ በመስታወት ፍሬም ውስጥ ተደርጎ ተሰቅሎ ነው ያገኘሁት። ይህ ካርታ ከተሰራ 400 ዓመት ገደማ ሊሆነው ነው ማለት ነው። እርግጥ ከዚህ ቀጥሎ የታተመ ካርታ አለኝ፣ ግን ይሄኛው ፍጹም ውብ ተደርጎ በአርቲስቶችና ካርቶግራፈሮች ትብብር የተሰራ ነው። ለ400 ዓመት ዕድሜውም ይመስጣል። ሁሌም የአፍሪካ ካርታ ያለባቸውን ጥንታዊ ካርታዎች ሳገኝ እንደማደርገው ምናልባት የኢትዮጵያችንን ታሪክ ይበልጥ ለመረዳት ያግዘኝ ይሆናል በማለት ደጋግሜ ፎቶ ብቻ አንስቼው ወጣው። ኋላ ነው እጅግ ወርቃማ የሆነ ታሪካዊ ሰነድ በእጄ እንደገባ አወቅኩት። ጉግል ሳደርገው በወቅቱ በየጊዜው አውሮፓዎቹ ባገኟቸው ተጨማሪ መረጃዎች ላይ እየተመሰረቱ ከስንት አንዴ እያሻሻሉ ከሚያትሟቸው ካርታዎች መሃል ለካ ይሄኛው በወቅቱ አዲስ ፕላኔትን የማግኘት ያህል እጅግ ዘመኑን የዋጀ ፈንጣቂ ሳይንሳዊ ሥራ ተብሎ የተደነቀ በታወቁ ካርቶግራፈሮች የተሰራ ትልቅ ታሪካዊ ዋጋ ያለው ካርታ ነው። በካርታው ላይ የሚታዩ ብዙ ጥንታዊ የቦታ ስሞች አሉ። ገሚሶቹን በትክክል ለማንበብ ሌንስ መጠቀም ሳያስፈልገኝ አይቀርም። ጥቃቅኖቹ ጽሑፎች በትክክል ሊታዩኝ አልቻሉም። ግን በጉልህ በካርታው ከሰፈሩት እውነቶች፣ ለምሳሌ በትክክል አውሮፓውያኑ ከጊዜ በኋላ አትላንቲክስ ውቅያኖስ ብለው የሰየሙት ከአፍሪካችን በስተምዕራብ የሚገኘው ውቅያኖስ ቀድሞ የኢትዮጵያ ውቅያኖስ ወይም ኦሽንስ ኢትዮፒከስ ተብሎ ይጠራ እንደነበር ያሳያል ይህ ካርታ። በእርግጥ በካርታው ላይ የሰፈሩት ዝርዝር መረጃዎችና ካርታው ራሱ ፐርፌክት ነው ማለት አይደለም። ሐቅን የሚናገር የመጨረሻው ምስክርም አይደለም። ግን ቢያንስ በዘመኑ በምዕራቡ ዓለም ዘንድ ስለ ዓለም የነበራቸውን ግንዛቤና በወቅቱ አስሰው ስለደረሱባቸው ምድሪቱ ስፍራዎች የሚያመላክተን አንዳች ነገር እንዳለው ጥርጣሬ የለውም። ስለ ኢትዮጵያችን አውሮፓዎቹ ገና ብዙ ያላወቁበት ጊዜ ነው ማለት ነው። ነገር ግን ከተለያዩ ጥቂት ተጓዥ መንገደኞች የግል ማስታወሻዎችና የማኝነት ቃሎች በመነሳት ወደ ካርታቸው ላይ ያሻገሩት ይሆናል ያሉትን ይሰራሉ ባላቸው መረጃዎች ላይ ተመስርተው የዛሬዋ ኢትዮጵያችን በምትገኝበት ስፍራ ላይ በካርታው የሚታዩ ሰው የሚኖርባቸው የተለያዩ ከተሞች ከነስማቸው ሰፍረዋል። እንዳልኩት ለማንበብ አልቻልኩም። ወይም በነገራችን ላይ ከዚህ ካርታ በመቀጠል ከታተሙ ጥንታዊ ካርታዎች መሃል አንደኛው በእንጨት ላይ የተለጠፈ ምናልባትም በ1600ዎቹ ሶስተኛ አጋማሽ ገደማ የተሰራ ካርታ አለኝ በእጄ ላይ። የዛሬ 8 ዓመት ገደማ አግኝቼው በጨረታ የገዛሁት ነው። የካርታው መጠንም ትልቅ ስለሆነ ጽሑፎቹን በቀላሉ ማየት የሚቻል ነው። ይህ ካርታ በአምስተርዳም ከተማ እንደ አውሮፓውያን አቆጣጠር በ1630 ላይ የተሰራው በሶስት ሰዎች ትብብር ነው። አንደኛው ጆዶከስ ሆንዲስ ከ1563 እስከ 1612 ካርታው ሳይጠናቀቅ ቀድሞ ሞቷል። ካርታውን ይህን በፎቶ የሚታየውን የላቲን ኦሪጂናል በስሙ ያሳተመው ሌላኛው ሄንድሪክ ሆንዲስ 1597 እስከ 1651 የተባለ ሰው ነው። ሶስተኛው ሰው ጄራርድ ሜርካተር ከ1512 እስከ 1594 ከ3 ዓመት በኋላ ይህንን ካርታ በፈረንሳይኛ ቋንቋ በፓሪስ በስሙ አሳትሞታል። በብዛት በምዕራቡ ዓለም የተሰራጨውም የፍሬንች ኤዲሽኑ ነበር። በመሆኑም የሶስቱም ስም በካርታው የሰፈረ ቢሆንም በዚሁ በሶስተኛው ሰው ስም የሜርካቶር ካርታ እየተባለ ሊጠራ በቅቷል። ወደፊት ጊዜ ሲገኝ ይህን በሄንድሪክ ሆንዲስ አማካኝነት የታተመውን የላቲን ኦሪጂናል ካርታ ላይ የሰፈሩትን አሁን ያልተነበቡልኝ ጽሑፎች ለማንበብ በዓለም የህትመት ዝርዝር ካታሎግ ውስጥ ፐብሊስት ነምበር 10621 ነጥብ 30 እና ፐብሊስት ነምበር
10621.009 በሚል ቁጥር ስያሜ ተሰጥቶት እንደሚገኝ የኤአይ መረጃ ፈላጊ ጠቁሞኛል። ለጥናት ፍላጎቱ ያደረበት ሰው ካለም አፈላልጎ ማግኘት ይችላል ማለት ነው። አጋጣሚ ይህን ወርቃማ ታሪካዊ ኦሪጂናል ካርታ እጄ ላይ ጥሎልኛል። አግኝቼ ለወደፊቱ አጠገቤ ማኖር አለብኝ። የነገርየውን ታሪካዊ ጠቀሜታ ከተረዳው ከጥቂት ቀናት በኋላ ወደ ሱቪኒር ወይም ኮሌክቲብል ሾፑ ተመልሼ ሄድኩኝ ልገዛው። እየጸለይኩ ነበር እንዳገኘው። ደግሞ ብዙ ጊዜ ሰዎች አሁን ላይ ግልጋሎት ያለውን ነገር ነው መግዛት የሚቀናቸው እንጂ ያለፈ ነገር ላይ ብዙ ሽሚያ እንደሌላቸው አስተውያለሁ። እኔ ደግሞ አበሻነቴ ይሁን ምክንያት ባላውቅም ጥንታዊ ነገሮች ሁሉ ይመስጡኛል። ለማንኛውም ተመልሼ ሄድኩ። ሌላ ሰው እንደማይወስደው ተማምኜ ነው ሄድኩት። ስደርስስ ምን ሆኖ ጠበቀኝ? አለ ወይስ ለሌላ ሰው ተሽጧል? እስቲ ገምቱ። ሲሄድ ስንከረፈፍ ተወስዷል? የለም። የታደለው ሰውዬ ወይም ሴትዮ ብርቅየውን የአገሬን የታሪክ የያዘውን ካርታ ቀድሞኝ ይዞብኝ ይብስ ብሏል። እድሌ ነው እንጂ ሀብት መቻነሰኝ። ብርቱካን ሲታደል ሎሚ የደረሰኝ። የቀደም አገኘ ያገኘም ወሰደ። አሴ ብቻ ቀረ ፎቶ እየቀደደ። ቸራም ሹልኝ። መልካም ጊዜ። አሳፍ ኃይሉ